ኢትዮጵያ የመጀመሪያ የወርቅ ሜዳሊያን አሳክታለች። ማንቸስተር ዩናይትድ ዛሬ ከባድ ጨዋታ አለ ከፒኤስጂ ጋራ። ክርስቲያኖ ሮናልዶ ዛሬ ይሞሸራል። አሁንም የኢንፋንቲኖ ቅሌት አላለቀም። አዳዲስ መዝገቦች እየተፈተሹበት ይገኛሉ። የተገኘም አንድ ከባድ ዜና አለ። የፓልመር መቀጣትም ብዙዎችን ያነጋገር ሌላኛው የዛሬ ቆይታ ነበረ። ታዲያ በእኩለ ቀን የገበያ ስፖርት ልዩ የዜና ፕሮግራማችን ላይ ወደ እናንተ የምናደርሰው ነው የሚሆነው። ሮቤል አብርሃም ደግሞ ፕሮግራም ወደ እናንተ አዘጋጅቼ የማቀርብላችሁ ነው የሚሆነው። እስከ ፍጻሜ ድረስ አብራችሁን ቆዩ። ኢትዮጵያ የመጀመሪያ የወርቅ ሜዳሊያዋን ማግኘት ትችላለች። በዓለም አትሌቲክስ ሻምፒዮና ከ20 ዓመት በታች በኦሪጎን ሰማይ ስር እየደመቁ የሚገኙት ኢትዮጵያን አትሌቶች ትናንትና በ3000 ሜትር መሰናክል የመጀመሪያ ወርቅ ሜዳሊያን ኢትዮጵያ እንድታገኙ መሆን ችሏል። አትሌት አልማዝ ዮሐንስ ውድድሯን 9 ደቂቃ ከ15 ሰከንድ ከ81 ማይክሮ ሰከንድ በሆነ ሰዓት ውጤት በመግባት ነው ለኢትዮጵያ ብሔራዊ ቡድን አንደኛ የመጀመሪያ የሆነውን የወርቅ ሜዳሊያ ለሀገራችን ማስገኘት የተቻለችው። በዚሁ ተመሳሳይ የፍጻሜ መድረክ ላይ አትሌት ወሰኔ አሰፋ ርቀቷን በ9 ደቂቃ ከ30 ሰከንድ ከ50 ማይክሮ ሰከንድ በሆነ ሰዓት ሁለተኛ ደረጃ ይዛ በማጠናቀቅም የብር ሜዳሊያ ማሸነፍ ትችላለች ማለት ነው። እስካሁን ኢትዮጵያ በአጠቃላይ በውድድሩ የመጀመሪያ ወርቅ ሜዳሊያን ትናንትና ስታገኝ 2 የብር ሜዳሊያ እንዲሁም ደግሞ 1 የናስ ሜዳሊያ አግኝታ ከዓለም 8ኛ እንዲሁም ደግሞ ከአፍሪካ 2ኛ ደረጃ መቀመጥ የቻለችበትን ውጤት ነው ማስመዝገብ የቻለችው ማለት ነው። ለዚህም ኢትዮጵያኖች እንኳን ደስ አላችሁ ማለት እንወዳለን። ሌላኛው ደግሞ ዛሬ የሚደረገው ተጠባቂ መርሃ ግብርን እንመልከትና ሌሎች ስፖርታዊ ዝርዝር ጉዳዮችን የምንዳስስ ነው የሚሆነው ማለት ነው። በመጀመሪያ ደረጃ የምናገኘው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ከፒኤስጂ ጋራ ምሽት 12 ሰዓት ሲል ከስዊድን ምድር ላይ ጨዋታውን የሚከውን ነው የሚሆነው። እንግዲህ በቅድመ ውድድር ዝግጅት ላይ ጥሩ የሚባል መሻሻሎችን ከጊዜ ወደ ጊዜ እያሳየ ለደጋፊዎቹ ቀጣይ ዓመት ምን ሊመስል ይችላል የሚለውም ፍንጭ እየሰጠ የሚገኘው ማንቸስተር ዩናይትድ ከፒኤስጂ ጋራ ዛሬ ወሳኝ መርሃ ግብር ለማድረግ ቀጠሮ ይዟል ማለት ነው። ታዲያ ዛሬ የሚደረገው ጨዋታ ላይ ባለፈው ሳምንት ማንቸስተር ዩናይትድ አትሌቲኮ ማድሪድ ረትቶ መምጣቱ ይታወቃል። ፒኤስጂ ደግሞ ሽንፈት አስተናግዶ ነበር የመጣው። ዛሬስ ማንቸስተር ዩናይትድ እና ፒኤስጂ የሚያደርጉት ጨዋታ በምን አይነት መንገድ ይጠናቀቃል የሚለው የሚጠበቅ ነው የሚሆነው። በኦሌ ሶልሻየር ስር ምክትል እያለ ካሪክ ከገጠመው ፒኤስጂ በኋላ ማንቸስተር ዩናይትድ እንዲህ ባለ ትልልቅ ክለቦችን በቅድመ ማጣሪያ ውድድር ዘመንም ሆነ በትልልቅ አጋጣሚዎች ላይ ሲያገኝ አልተመለከትም ነበር። አሁን ግን ከረጅም ጊዜ በኋላ አትሌቲኮን እንዲሁም ደግሞ ፒኤስጂን በመቅጠም ራሱን ለሻምፒዮንስ ሊግ ብቁ ለማድረግ ዝግጅቶችን እያደረገ ነው የሚገኘው ማለት ነው። ሌላኛው ደግሞ ምናልባት የማንቸስተር ዩናይትድ ቤት ሳንወጣ ማንሳት የሚጠበቅብን አንድ ጉዳይ አለ። በዚህ ጨዋታ ላይ እነማን ይሳተፋሉ የሚሉትን ነገር ትናንትና ቡድኑ ይፋ አድርጎ ነበር ምሽቱን። ይሁን እንጂ አሁን ላይ በወጡ ዝርዝር መረጃዎች እንደሆነ ደግሞ ማንቸስተር ዩናይትድ ከፒኤስጂ ጋር ከሚደረገው የወዳጅነት ጨዋታ ማቲያስ ኩኛ እንዲሁም ደግሞ ሴን ላመንስ ሁለቱም በህመም ምክንያት የጨዋታው አካል እንደማይሆኑና ወደ ካሪንግተን ተመልሰው በዛው ልምዳቸውን እንደሚያደርጉና በዛው እንደሚቆዩ ምናልባትም በቀጣይ ከሊድስና ከኤስ ሚላን ጋር የሚያደርጉት ጨዋታ ላይ የመሳተፍ እድል አላቸው ነው የተባለው ማለት ነው። ታዲያ ማንቸስተር ዩናይትድ ዛሬ ምሽት 12 ሰዓት ላይ የሚያደርገው ጨዋታ ላይ የእነዚህ ሁለት ተጫዋቾች ግልጋሎት እንደማያገኝ የተገለጸው ማለት ነው። ሌላኛው ደግሞ ምናልባት ከማንቸስተር ዩናይትድ ቤት ሳንወጣ ኤንድሪክን ለማስፈረም ማሰብ ስለመጀመሩ ማንቸስተር ዩናይትድ ተገልጿል። ምናልባት በውሰት ሪያል ማድሪድ ተጫዋቹን ለመልቀቅ ፍላጎት ማሳየቱን ተከትሎ ዩናይትድ እድሉን በመጠቀም ተጫዋቹን የግሉ ሊያደርግ እንደሚፈልግ ነው የተገለጸው። ምናልባት ዚርክዚ ወደ ጁቬንቱስ የሚያመራ ከሆነ የእድሉን ለመጠቀም ከወዲሁ ስለ ተጫዋቹ የዝውውር ሁኔታ ማጣራት ስለመጀመራቸው ተገልጿል ማለት ነው። ሌላኛው ደግሞ ምናልባት መመልከት ይኖርብናል ብዬ የማስበው የጆዋኒ ኢንፋንቲኖን ጉዳይ ነው። ጆዋኒ ኢንፋንቲኖ በበርካታ ውዝግቦች ምክንያት ከፍተኛ ጫና ውስጥ አሁንም ዳግም እንደወደቁ ነው የተገለጸ የሚገኙ። ከነዚህ መካከል አንደኛው አዲስ ክስ መጥቶባቸዋል። ኢንፋንቲኖ ቀደም ሲል የዩኤፋ ዋና ጸሐፊ በነበሩበት ወቅት ከአንዲት ሴት ጋር የነበራቸው ግንኙነት በዚያ ወቅትም በነበረው የዩኤፋ አስተዳደር በገንዘብ ተሸፍነው እንደነበረ መገለጹና አዲስና ከፍተኛ መነጋገሪያ ሆኗል። ይሄ ጉዳይ አዲሱ ክስ ምንድነው የሚለው አንደኛ ከሳቸው ጋራ አሁን ላይ የፍቅር ጓደኛ ነበሩ ቢባልም ያኔ ግን ጾታዊ ትንኮሳ አድርሶባት እንደነበረ ግንኙነታቸውን በዛ መሃል እንደተጀመረ የተገለጸው የስራ ማሰናበቻን በነበረበት ሂደት ላይ እሷም የዛው የዩኤፋ ሰራተኛ ነበረችና
እሷን ሲያሰናብቱ በሚሊዮን የሚቆጠሩ ዳጎስ ያለ ገንዘብ አፍ ማዘጊያ ሰጥተው እንደሸኟት መረጃዎች ለዩኤፋ ደርሰዋል የተባለው ከውስጥ ምንጮችም ሆነ ከሌሎች የተገኙ ዝርዝር መረጃዎች እንደሚያመለክቱት ከሆነ ቴሌግራፍም ይዞት በወጣው መረጃ መሰረት ኢንፋንቲኖ ቀደም ሲል ዋና ጸሐፊ በነበሩበት ወቅት ከአንዲት ሴት ጋር በነበራቸው ግንኙነት ምክንያት እሳቸው ላይ የፈጸሙበትን አላስፈላጊ ነውርን ለመሸፈን ሲሉ እኚህ ሰው በዩኤፋ አስተዳደር የተሸፈነ ወጪ በማስመሰል አላስፈላጊ የሆኑ አፍ ማዘጊያ ገንዘቦችን ከተቋሙ ንብረት ላይ አንስተው ለሴቷ መስጠቱን የተሰማው ማለት ነው። ታዲያ ኢንፋንቲኖ ይህ አዳዲስ ቅሌቶች ከጊዜ ወደ ጊዜ እየወጣባቸው ነው የሚገኘው። እሱም ብቻ አይደለም፣ ሌላው ጫናም በርክቶባቸዋል። ያው ከመሸጡ ጋር በተገናኘ የእንግሊዝ እግር ኳስ ማህበርም ከሌሎች አካላት ጥያቄ ቀርቦለታል ኃላፊነቱ እንዲለቅ። እሱም ብቻ አይደለም፣ የፖለቲካ ጫናም አሁን ላይ ወደ እግር ኳሱ እየገባ መጥቷል። የካናዳው ጠቅላይ ሚኒስትር ማርክ ካራኒና የብራይተኑ ጠቅላይ ሚኒስትር አዲሱ አንዲ ብርሃም በእሳቸው ላይ ምንም አይነት እምነት እንደሌላቸውና ኃላፊነታቸውን እንዲለቁ በግልጽ መጠየቃቸውን የተገለጹ። አሁን ኢንፋንቲኖ ሊለቅ ይችላል፣ አብረን የምንመለከተው ጉዳይ ነው የሚሆነው። ጫናዎች በጣም እየበረቱበት ነው። እሱ ግን እንደሚለቅ አይጠበቅምና የአባል ሀገራት ድጋፍ መሸርሸር ምናልባት ሊለቅ የሚያስችልባቸው ሁኔታዎች ያሉ ይመስላል። ምናልባት እንደ ቪክቶር ሞንቴጊያዲ ያሉ የካፍ ፕሬዚዳንት እና ሌሎች የእግር ኳስ አስተዳደሮች ስም እንደ እጩ እየተነሳ ነው የሚገኙ አሁን ላይና ይህንን ተከትሎ ምናልባት የኢንፋንቲኖ ቆይታ አጣብቂኝ ውስጥ መግባቱ የተገለጸው። ኢንፋንቲኖ ታዲያ አሁን ላይ ለድርጅቱ ከምትሰራ አንድ እንስት ጋራ ከዩኤፋ ፈንድ በምትሸፍን አይነት መንገድ አስመስሎ የግብረ ስጋ ግንኙነት፣ ሌሎች መሰል የሆኑ ጾታዊ ጥቃቶችን በዛው በቢሮ ውስጥ ሲፈጽሙ ሰንብተዋል ተብሎ የወጣው መረጃ በጣም ሌላው አነጋጋሪና ትኩረት የሳበ ጉዳይ ሆኗል። ይህን ተከትሎ እንግዲህ አሁን ላይ ብዙዎች የኢንፋንቲኖ ቀጣይ ዕጣ ፈንታ መጋቢት ላይ በሚደረገው ምርጫ መሰናበት እንደሆነም ጭምር እየተገለጸ የሚገኘው። ያደመጣችሁ የሚገኘው ገበያ ስፖርት ነው። ከመሸጋገሪያ ዋር ተመልሰን ስንገናኝ የክርስቲያኖ ሮናልዶን ሰርግና ሌሎች የዝውውር መረጃዎችን ይዘን እንመለሳለን። አብራችሁን ቆዩ። ክርስቲያኖ ሮናልዶ ዛሬ ሰርጉ ነው። ይህ ዓለምን ሁሉ ቀልብ መሳብ የቻለው ክርስቲያኖ ሮናልዶ እግር ኳሳዊ ህይወቱ የምር ህይወቱን እንድንወድለት የምር ውስጡን እንድንመረምርለት እያንዳንዱን ሶሻል ላይፍ ውስጥ እንድንገባ የፈቀደልን አጋጣሚ ሆኗል። ታዲያ ይህ የዓለም ኮከብ ዛሬ ደግሞ የሚሞሸርበት ዕለት ነው። እንደሚታወቀው ከጆርጂያ ጋራ ያኔ በጉቺ ሽቶሩም ከተገናኙ በኋላ ዛሬ ድረስ በቀጠለ ፍቅራቸው ልጆችን ወልደው አፍርተዋል። ይሁን እንጂ እስካሁን ህጋዊ የሆነ ጋብቻን አልመሰረቱም ነበር። በፍቅር በእጮኝነት እስካሁን ድረስ የቆዩት እነዚህ ሁለት ጥንዶች ዛሬ ላይ በይፋ ሰርጋቸውን ለማድረግ እነሆ ቀን ቆርጠው ምሽት 11 ሰዓትን መጠባበቃቸውን ነው እንግዲህ መረጃዎች እየወጡ የሚገኙት። ምናልባትም የቴሌቪዥን ቀጥታ ስርጭት ባይኖረውም በብዙዎች ዘንድ እንደሚጠበቀው ምናልባት ይህ ስርጭት ላይቭ የሚያገኝበት አጋጣሚ ቢኖር ኖሮ ይሄ መድረክ በሚሊዮኖች የተመለከቱት የመጀመሪያው ዓለም አቀፍ ሰርግም እንደሚሆን ተጠብቆ ነበር። የክርስቲያኖ ሰርግ ዛሬ ነው። ይህንን ሰርግ እንዴት ጠብቁታላችሁ? አጠቃላይ የነበረውን የክርስቲያኖ ሮናልዶን ምናልባት አሁን ይሄ ላይ መለክት ላይ ሰማን ላይ ደርስ ይችላል ብለን ብዙዎቻችን የምናስባቸው ነገሮች ይሆናሉ። ግን በሜዳ ላይ ሲደሰት የተመለከትነውና በሱ በሜዳ ላይ ተደስቶ እኛን ሲያስደስተን ለከረመ ሰው እንደዚህ ባለ ትልቅ ደስታው ላይ መደሰት ማየት መቻሉ ራሱ የሚያስገርም ነው። በዚህ ጋር ተያይዞ ክርስቲያኖ ምናልባት በዛሬው ሰርግ ምክንያት ቀጣይ ክለቡ በሳውዲ ፕሮ ሊግ መክፈቻ ከአልፋታህ ጋር እንዲሁም ደግሞ የኪንግስ ካፕ የራውንድ ኦፍ 32 ጨዋታ ከአልዶሪያ ጋር የሚያደርጉት ጨዋታ እንደሚያመልጠው የተገለጸው ማለት ነው። ታዲያ በዛሬው ሰርግ ላይ በጣም በብዙ የሚጠበቁ ትልልቅ ሰዎች አሉ። ፖርቹጋላዊ አጥቂ ከብሔራዊ ቡድን ጋር በ2026 የዓለም ዋንጫ ከተሳተፈ በኋላ ረጅም ጊዜ ያለ ረፍት ሲሰራ ነበር የነበረው። ታዲያ ዛሬ በሀገሩ በፖርቹጋል ማዴራ ደሴት ከረጅም ጊዜ አጋሩ ጆርጂና ሮድሪጌዝ ጋር በሚኖረው የሰርግ ስነ ስርዓትና ከሱ ጋር በተያያዙ የፍቃድ ቀናት ምክንያት ክለቡ ለአጭር ጊዜ ከሜዳ እንዲርቅ ፈቅዶለታል ማለት ነው። በዛሬው ሰርግ ላይ ትልልቅ ሰዎች፣ ትልልቅ እንግዳዎች፣ አዲሱ የአልናስር አሰልጣኝ አንጂ ፖስቴኮግሉ ጭምር እንደሚገኙ የተገለጸው። ባለፈው እንዳነሳናቸው ፈርጊ እንዲሁም ደግሞ ሊዮኔል ሜሲ ሁላ ይገኛሉ ተብሎ እንደሚጠበቅ ነው የተገለጸው ማለት ነው። ይህን ሰርግ እንዲጠብቁታላችሁ እናንተ እስኪ ሀሳብና አስተያየታችሁን አድርሱን።
ሌላኛው ደግሞ መመልከት የሚኖርብን አንድ ጉዳይ አለ። ክርስቲያኖ ሰርግ እዚህ ጋር ገታ እናድርገውና ኮል ፓልመር ትናንትና ከነበረው የቡድኑ ልምምድ ላይ ተባሯል። የተባረረበት ምክንያት ደግሞ አልፋቲያን እንደዘገበው ከሆነ ኮል ፓልመር ዣቪ አሎንሶም ስለ አጨዋወት መንገዳቸው ልምዶችንና ስልጠናዎችን እየሰጠ በነበረበት ሰዓት ላይ በዘፈቀደ በሰራው አላስፈላጊ የሆነ ድርጊት ነው የተገለጸው። ይህም የሆነው ደግሞ የሶፊያን ሬናን የተባለችዋን ሞዴል ቪዲዮ በታክቲካል ስብስብ መካከል እያየ እጅ ከፍንጅ መያዙ ነው። ይህንን የተመለከተው ዣቪ አሎንሶ እኛ እያወራን እኛ እየተነጋገርን እንዴት እንደዚህ ያለ አስነዋሪ ድርጊት ያውም እዚህ ተቀምጠህ ትፈጽማለህ በማለት ለዛሬ የምትፈልገውን ጨርሰና ነገ ትመጣለህ በማለት ከልምምድ እንዳሰናበተው ነው የተገለጸው ማለት ነው። ኮል ፓልመርም ከስልጠና ቦታ ለቆ ሲወጣ በተለያዩ ምስሎች ተቀርጿል ማለት ነው። እንደ አጠቃላይ ግን አሁን ላይ የቼልሲ ቤት ድባብ ምን ይመስላል የሚለውን ስንመለከት ምናልባት ማርቲን ዙቤንዲንም ለማስፈረም እቅድ ስለመያዙ በዚሁ አጋጣሚ አያይዘን ማንሳት የሚጠበቅብን ጉዳይ ነው። ከአርሰናል ጋራ በመጫወት ልጋ መጥበብ በተያያዘ ይለቃል የሚል በርካታ ግምቶች እየተሰጡ ነው የሚገኙት። ይህንን ተከትሎ ቀጣይ መዳረሻው ምናልባትም ቼልሲ ሊሆን እንደሚችል ምንጮች እየጠቆሙ ነው የሚገኙት ማለት ነው። በዚህ እስኪ ወደ ዝውውር መረጃዎቻችን እናምራ። ወደ ዝውውር መረጃዎቻችን ስናመራ በርካታ የምናነሳቸው በርካታ የምንዳሰሳቸው ዝርዝር ጉዳዮች አሉ። ኒውካስል እነሆ ተጫዋቾቹ በምን ያህል ደረጃ ብትንትን እያሉ እንደሆነ እናውቃለን። አሁን ደግሞ ፒየር ኤሚል ሆይበርግን ከማርሴይ በ15 ሚሊዮን ፓውንድ ለማስፈረም ከጫፍ ስለመድረሳቸው ተገልጿል። ታዲያ ይህ ከዚህ ቀደም በአርሰናል ቤት የምናውቀው ሆይቤ ለአዲስ ፈተና ወደ ሊጉ ለመመለስ ስለመቃረቡን የተገለጸው ማለት ነው። ሌላኛውም የኖቲንግሃም ፎረስት እንግሊዛዊ አማካይ ሞርጋን ጊብስ ዋይትን ለማስፈረም ሁለት ክለቦች መምጣታቸው ተሰምተዋል። ቼልሲ እና ባየር ሙኒክ የተጫዋቹ አዲስ ፈላጊዎች ሆነው መጥተው ተጫዋቹን በቀጣይ ስለሚኖረው መዳረሻው ንግግር ስለመጀመራቸው ተገልጿል። በዚህ ጉዳይ ላይ ቀጣይ የተጫዋቹ መዳረሻ የት ይሆናል የሚለው በጉጉት የሚጠበቅ ጉዳይ ነው የሚሆነው። ባርሴሎና የሮድሪ ዝውውር ሙሉ በሙሉ በሚስጥር ተይዞ ሲሰራበት እንደነበረ አሁን ላይ መረጃዎች ወጥተዋል። ኢቨን ፔፕ ጋርዲዮላ ሁላ ሮድሪን ወደ ሪያል ማድሪድ ከምታመራ ግድ የለህም ወደ ባርሳ ሂድ በማለት ውስጥ ለውስጥ ምክሮችን እንደሰጠው ነው የተገለጸው ማለት ነው። ዴኮ ከሪያል ማድሪድ ጋር በግል ንግግር አድርጎም እንደነበር ተገልጿል። ሃንሲ ፍሊክ በተደጋጋሚ በስልክ ከተጫዋቹ ጋር ማውራቱ ተገልጿል። ቀደም ሲልም የማንቸስተር ሲቲ የሰራውን ይሄ ኮዲና ሁላ በድርድር ውስጥ ወሳኝ ሚና እንደነበረው ተገልጿል። ታዲያ አሁን ላይ ዝውውሩ ከሞላ ጎደል ሊጠናቀቅ ስለመቃረቡ ካርሎስ ሞንፎርትን ጨምሮ በርካታ ትላላቅ የዝውውር ዘጋቢዎች እያነሱት ነው የሚገኘው ማለት ነው። ሌሎች ምናልባት አጫጭር መረጃዎችንም ማድረስ ካለብን እና ድረስ ሊቨርፑል የባርሴሎናውን አምበል ለማስፈረም ከስምምነት መድረሱን ተገልጿል። አራሆ አዲሱ ሊቨርፑል ተከላካይ ለመሆን ከስምምነት መድረሱን የተገለጸው ማለት ነው። እንደሚታወቀው የተጫዋቹ ከዚህ ቀደም ከአይምሮ ህመም ጋር በተገናኘ ከባርሳ ቡድን ተገሎ እረፍት ተሰጥቶትም ነበር። አሁን ላይ ግን በመልካም ጤንነት ላይ መገኘቱን ተከትሎ ምናልባትም ደግሞ በቡድኑ በሚኖረው ቆይታ ጥሩ ነበር። ከዛ በኋላ በአምበልነትም ቡድኑ ሲያደራጅ ነበር። አሁን ደግሞ ባርሴሎና የመግዛት አማራጭ ባለው የውሰት ውል ለሊቨርፑል ተጫዋቹን አሳልፎ መስጠቱን የተገለጸው ማለት ነው። ተጫዋቹ ዛሬ አመሻሽ ላይም የሕክምና ምርመራውን እንደሚያደርግና ነገ በይፋ ዝውውሩ እንደሚያጠናቀቅ ነው የተገለጸው ማለት ነው። ሌላኛው ሊቨርፑል ጆዋን ስፔንስን ከቶተናም ለማስፈረም ፍላጎት ማሳየቱና የዝውውር ጥያቄ ለማቅረብ በዝግጅት ላይ መሆኑን ዳርዊን ሉዊስ አያይዞ ገልጿል። ቪክተር ሙኖዝም በሊቨርፑል ቤት የ23 ቁጥር መለያን እንደሚለብስ ተገልጿል ማለት ነው። ሌላኛው ደግሞ ጁሊያን አልቫሬዝ በግልጽ ከአትሌቲኮ ማድሪድ ጋር መለያየት እንደሚፈልግ፣ ባርሴሎናን ብቻ መቀላቀል እንደሚፈልግ በይፋ ለቡድኑ አስታውቋል። ሌላኛው ደግሞ ማንሳት የሚጠበቅብን ጉዳይ ከዚህ ጋር በተገናኘ ከዝውውር ጋር በተገናኘ ክሪስታል ፓላስ አክሰል ዲሳሲን የመግዛት ግዴታ ባለው የውሰት ውል ለማስፈረም ለቼልሲ ጥያቄ ማቅረቡ ተሰምተዋል። ከዚህ ቀደም ቶሚያሱንና ሌሎች ተከላካዮችን በንቃት እያስፈረመ የሚገኘውን ክሪስታል ፓላስ አሁን ላይ ተጫዋቹን የግሉ ለማድረግ ቼልሲን ቀርቦ ማናገሩን የተገለጸው ማለት ነው። ኖቲንግሃም ፎረስት ያን ራይንደርስ ለማስፈረም 55 ሚሊዮን ፓውንድ የሚጠየቅ የዝውውር ሂሳብም ዛሬ ለማንቸስተር ሲቲ ለማቅረብ እቅድ ስለመያዙ ነው የተሰማው ማለት ነው። አጠቃላይ ቀጣይ የክለቦቹ ሂደት ምን ይመስላል የሚለው የሚጠበቅ ጉዳይ ነው የሚሆነው። በመጨረሻ አንድ መረጃ ለማከል ያክል የአርጀንቲና እግር ኳስ ፌዴሬሽን ሐምሌ 15ን የብሔራዊ ቡድን ቀን ብሎ መሰየሙን ይፋ አድርጓል። ይህ የሆነው ደግሞ በ2026 ዓለም ዋንጫ ግማሽ ፍጻሜ ላይ
እንግሊዝን በማሸነፍ ያስመዘገቡት የማይረሳ ድልና ፎክላንድ ደሴት የኛ ናት ብሎ ያሳዩት ታሪካዊ ባነርን መሆኑን ምልክት ተደርጓል። አርጀንቲና በጨዋታው 84ኛ ደቂቃ ላይ ድረስ 1-0 ተመርታ ከውድድሩ ልትወጣ ተቃርባ ነበር። ነገር ግን ኤንዞ ፈርናንዴዝ አስደናቂ ያቻነት ጎል አስቆጥሮ ጨዋታውን እንደመለሰው ይታወቃል። ይህንን ተከትሎ ላውታሮ ማርቲኔዝ በመጨረሻው ደቂቃ የማሸነፊያ ግብን በጭንቅላት በማስቆጠሩ ታሪካዊ ድል ማምራቱ ይታወቃል። ይህ ድል ደግሞ በአርጀንቲና በጣም ትልቅ ትርጉም እንደነበረው አንሄል ዲ ማሪያም እንግሊዝን ካሸነፉ በኋላ አርጀንቲና የዓለም ዋንጫውን አስቀድማ አሸንፋለች ብሎ ተናግረው እንደነበር ይታወቃል። ታዲያ አሁን ይህ ታሪካዊ ምሽት በአርጀንቲና በይፋ የሚከበር የብሔራዊ ቀን ሆኖ መመዝገቡን የተገለጸው ማለት ነው። የእኩለ ቀን ፕሮግራማችን በዚሁ አበቃ። ሮቤል አብርሃም ፕሮግራም ወደ እናንተ ደረስኩላችሁ። ቪዲዮ እንደተመቻችሁ ምን ጠይቅ ስለሌለው ላይክ እያደረጋችሁ ቪዲዮን እንድታጠናቀቁ ስለጋብዛችኋለሁ። ሰብስክራይብ ማድረጋችሁ የማይረሳ። በሌላ ፕሮግራም እስከምንገናኝ መልካም ቀን። Bashaga!